take me home, United, to the place I belong, to Old Trafford, to see United. Take me home, United Road. Take me home, United Road. Oh, take me home, United Road. ተወዳጆቹ እንደምን አላችሁልን? የምትገኙት ማን ዩናይትድ ኢንፎ ላይ ነው። የተገናኘነው ደግሞ በ32ኛ ሳምንት የእንግሊዝ ፕሪሚየር ሊግ የሴንት ጄምስ ፓርክ መርሃ ግብር ነው። ኒውካስል ዩናይትድ ከማንቸስተር ዩናይትድ ጋር ጨዋታቸውን ያከናውናሉ በ32ኛ ሳምንት መርሃ ግብር ማለት ነው። ስለ ጨዋታው ብዙ ሀሳቦችን ልናነሳ ከሊዮን ጨዋታ ጋርና ይሄኛው ጨዋታ ስላለው መስተጋብርና የተጫዋቾች ምርጫ ዙሪያ ላይ ሮቴሽን ይኖራል አይኖርም የሚለውን ልናነሳ እንዲሁም ደግሞ በቅርብ ዓመታት ከኒውካስል ጋር ሪከርድ ልናወሳ ከናንተ ጋር ተገናኝተናል። በጨዋታው ስለሚኖር ፖሲብል ላይናፖች ሪከርዶች ከሊዮን ጋር ሐሙስ ስለሚከናወነው ጨዋታ ጥቂት ሀሳቦች እናነሳለን። የሩበን አሞሪም ፕሬስ ኮንፈረንስ እንቃኛለን። የተጫዋች ምርጫ ግምቱ ያስተላልፋችንና የኦፕታን የጨዋታ ማሸነፍ ግምት ለማን እንደሰጠ ያስቃኘናችሁ ምን ቆይ ይሆናል ማለት ነው። አብራችሁን ቆዩ። የምትገኙት ተወዳጁ ማን ዩናይትድ ኢንፎ ላይ ነው። ስላገኘናችሁ ደግሞ ደስ ብሎናል። እንደ ወትሮ ሁሉ ሰብስክራይብ ማድረጋችሁ አይለይ፣ ላይክ ማድረጋችሁ እንዲሁ ማለት ነው። ከመሸጋገሪያ ሙዚቃ በኋላ ዳግም መለሳለሁ። ሰላሳ ሁለተኛ ሳምንት የሊጉ መርሃ ግብር ነው። ባናከናውነው ብለን ከምናስባቸው በተለይ ደግሞ በዚህ ሰዓት ባንጫወታቸው ብለን ከምናስባቸው ጨዋታዎች ውስጥ እንደ አንዱ ነው። በተለይ ደግሞ ለኔ ማለት ነው የአውሮፓ ሊግ ጨዋታ ሐሙስ ምሽት ላለበትና ጠንካራ ፉክክር ከሊዮን ጋር ለሚጠብቀው ቡድን እንደ ኒውካስል ላለና በቅርብ ዓመታት በጣም በብዙ ያስቸገረን ላለ ቡድን መጫወት እሁድ ቀን ያውም አስቸጋሪ ያረጋዋል ብዬ አስባለሁ። ግን ደግሞ ከዛ የሊዮን ጨዋታ በኋላ በቡድን ውስጥ የበለጠ የፖዚቲቭ ኢነርጂ ለመፍጠር ይሄን ጨዋታ ውስጥ ነጥብ ይዞ በመውጣት ኢነርጂና እንዲሁም ደግሞ ኮንፊደንስ ቢልድ ከማድረግ አንፃር ደግሞ ተጫዋቾችን ሮቴት ከማድረግ አንፃር በአሰልጣኙ በሁለት አጽናፍ ውስጥ ነው ጨዋታው እንዲመሩ የሚያስገድዳቸው ይመስለኛል። የኦልድ ትራፎርዱ የኒውካስል ዩናይትድ እና የማንቸስተር ዩናይትድ ጨዋታ 2-0 በኒውካስል አሸናፊነት የተጠናቀቀ እንደሆነ ይታወቃል። ኒውካስል ይሄኛው መርሃ ግብር ከኛ ጋር ሲያከናውን ለባክ ቱ ባክ የሚያደርገው መርሃ ግብር ነው። ከ1930 በኋላ በአንድ የውድድር ዓመት በሁለት በሴንት ጄምስ ፓርክም በኦልድ ትራፎርድም ማንቸስተር ዩናይትድን አሸንፈው አቅም ለመጨረሻ ጊዜ ይሄን ማድረግ ይቻለ 1930 ነውና ይሄኛውን ታሪክ ኦልሞስት 100 ዓመት ሊደርስ 4 እና 5 ዓመታት ሲቀሩትን ታሪክ ለማስተካከል ጨዋታውን ያደርጉታል። ያለፉትን ሁለት የሊግ ጨዋታዎች ከሜዳችን ውስጥ ከኒውካስል ጋር ተሸንፈናል። ከሜዳችን ውጭ ወይም ደግሞ ወደ ሴንት ጄምስ ፓርክ ባቀናንባቸው መርሃ ግብሮች ሽንፈቶች አስተናግደናል። የሰሜን እንግሊዝ ቡድን ነው ኒውካስል፣ ልክ እንደ ማንቸስተር ዩናይትድ ማለት ነው። ቀዝቃዛ አየር ንብረት ያለበት ቡድን ነው። ወደዛ ስንሄድ ሁለት ተከታታይ ጨዋታዎችን ተሸንፈናል። ባለፉት 32 የሊግ ሳምንታት ወይም ደግሞ አሁን ይሄኛው መርሃ ግብር ሲከናወን 32ኛ ሳምንቱ ነው የሚከናወነው። 8 ጨዋታዎችን አድርገናል ከቶፕ 5 ቡድኖች ጋር አንደኛውን ማሸነፍ አልቻልንም። ይህ የውድድር ዓመት ምን አይነት አዘቅት ውስጥ እንዳለን፣ ምን አይነት ደካማ ፐርፎርማንስ ውስጥ እንዳለን፣ ምን አይነት ስትራግል ሩበን አሞሪም እያሳለፈ እንዳለ ከቡድን አዲስ መዋቅር ጋር የሚያሳይ ይመስለኛል። ባለፈው ጊዜ ተናግሮ ነበር አንድ ዓመትን ሳክሪፋይስ ለማድረግ ማለት ነው በዚህ ዓመትና ይሄኛውን ዓመት ማንቸስተር ዩናይትድ ሳክሪፋይ ያደረገው ወይም ደግሞ ስትራግል እንዲያደርግ ያለፈበት መንገድ ነው። በዚህ ይሄኛውን ጨዋታ መንገድ ወይም ደግሞ አሁን ተጫዋቾች የሚጫወቱበት መንገድ ማላመድ ወይም ደግሞ የሚቀጥሉትን 2 እና 3 ዓመታት ደግሞ በተመሳሳይ ፈተናዎች ማለፍ የትኛው ይሻላል ብለን አስበን ይሄኛውን ዓመት ብቻ ቁማር ቆምረናል ብሏል ሩበን አሞሪም እና የሚቀጥለው ዓመት ጀምሮ ነገሮች መስተካከል እንደሚችሉ ነው የጠቆመበትና ምን አይነት አስቸጋሪ እንደሆነ የሚያሳየው ቁጥር ይሄኛው ነው። ከቶፕ 5 ቡድኖች ጋር 8 ጨዋታዎችን አድርገናል። ባለፉት 32 የሊግ መርሃ ግብሮች ውስጥ አንዱንም ማሸነፍ አልቻልንም። ቁጥሩን ዘለግ የምናደርገው ከሆነ ወደ ቶፕ 7 አሁን ካሉት ማለት ነው እንጂ ኦልድ ምንለው አይደለም። በደረጃ ሰንጠረዡ ከ1 እስከ 7 ባሉት በዚህ ውድድር ዓመት ካደረግናቸው ጨዋታዎች ውስጥ አንድ ቲም ብቻ ነው ማሸነፍ የቻለው ሲቲን ከ88ኛው ደቂቃ በኋላ በአማድ ዲያሎ አስማት ጨዋታውን ያሸነፍንበት ማለት ነው። እሱ ነው የሚጠቀሰው ትልቁ ነገር ይመስለኛል። እንዳልኳችሁ እንግዲህ የሊዮን ጨዋታ እሳቤ አለ ሐሙስ
በኦልድ ትራፎርድ ጨዋታው ይከናወናል። ብዙ ትኩረቶች ሁሉ የሊዮኑ ጨዋታ ላይ የሚሆኑ 2-2 ነበር የተጠናቀቀ። በመጨረሻ ደቂቃ ላይ አንድሬ ኦናና በጣም መጥፎ ስህተት ሰርቶ ሪያን ቸርኪ ደግሞ በጨዋታው ጅማሮ ላይ እንደፈራ ነው ጎል አስቆጥሮብን ወደ ኦልድ ትራፎርድ ጨዋታው መጥቷል። ብዙ አውርቷል ሪያን ቸርኪ ወደ ኦልድ ትራፎርድ መጥቶም ጨዋታው ማሸነፍ እንደሚችሉ አውርቷልና ማንቸስተር ዩናይትድ ትልቅ ፈተና አለው ከሊዮን ጋር ሐሙስ ማለት ነውና ለዛ ጨዋታ ብዙ መዘጋጀት አለበት። እርግጥ ሩበን አሞሪም ከጨዋታው በኋላ ከጨዋታው ጅማሮ በፊት በፕሬስ ኮንፈረንስ የተናገረው ሀሳብ አለ። እሱን ነግራችኋል ወደ ኋላ ማለት ነው። እንግዲህ ጎል ማስቆጠር በሊጉ ውስጥ በብዙ የምንቸገርበት አንዱ ጉዳይ ነው። በኤሮፓ ሊግ ይሄ ችግር የለብን። የፐርፎርማንስ፣ የፊዚካሊቲ፣ የጎል የማስቆጠር፣ የክሊንሺት ችግር በአውሮፓ ሊግ ውስጥ የለብንም ፍጹም ማለት እንችላለን። በጣም አስደናቂ ቡድን ነው። በአውሮፓ መድረኮች ውስጥ ያልተሸነፈው ቡድን ስለሆነ ማለት ነው። በሊግ ውስጥ ግን ብዙ ጎል የማስቆጠር ችግር ያለበት ቡድን ነው። 12 ጎሎችን ብቻ ነው ያስቆጠረን በዚህ ውድድር ዓመት። ማለት ጎል የማስቆጠር ብቻ ሳይሆን በ12 ጨዋታዎች ጎል ሳናስቆጥር ወጥተናል። ከ32 መርሃ ግብሮች ማለት ነው። ከኛ በታች ዝቅታ ውስጥ የሚገኙት ኤቨርተን 13 ጨዋታ ጎል ሳያስቆጥር ወጥቷል። ሌስተር ሲቲ ደግሞ 14 ጨዋታዎችን ያህል ጎል ሲያስቆጥሩ ወጥቷል። ይህ የማንቸስተር ዩናይትድ ሪከርድ ወደ 1989 እና 90 ይወስድናል። 1989 90 የውድድር ዘመን 16 ጎሎች 16 ጨዋታዎች ላይ ጎል ሳናስቆጥር ተጉዘን እናውቃለን። አሁን 4 ጨዋታዎች ላይ ጎል ማናስቆጥር ከሆነ ከዛ ሪከርድ ጋር እንሄዳለን። በሚቀጥሉ 6 ጨዋታዎች ውስጥ ማንቸስተር ዩናይትድ በአራቱ ጎል ማያስቆጥር ከሆነ ከዚህ ሪከርድ ጋር የሚጋራ ይሆናል ማለት ነው። ወደ ኒውካስል አንዳንድ ጉዳዮች ስንመጣ እንግዲህ የዚህ ውድድር ዓመት የኒውካስል ዩናይትድ በጣም ምርጡ ተጫዋች ማን ነው ቢባል ሁሉም ካለ ጥርጥር አይዛክ ይላል። ግን ሳይጠበቅ በጣም ጥሩ እየተጫወተ ያለ አንድ ተጫዋች አለ። ለማንቸስተር ዩናይትድ ስጋት የሚሆን ለፓትሪክ ዶርክ የቀኑ ፈተና ይሆናል ብለን የምንጠብቀውና ፓትሪክ ዶርክ በብዙ አይኑ ውስጥ ሊከተለው የሚገባ ተጫዋች አለ። ጃካፍ መርፌ 7 ቀጥተኛ አሲስቶችን በዚህ ውድድር ዓመት ለአይዛክ በሊጉ ውስጥ ብቻ ማከናወን ይችላል። እንግዲህ 19 የጎል ተሳትፎዎች አሉት በ32 ጨዋታዎች በሁሉም ውድድሮች 8 ጎልና 11 አሲስት 7ቱን ለአይዛክ ነው መስጠት የቻለ ማለት ነው። ይሄ በሊጉ ውስጥ ከዚህ ቀደም 2 ጊዜ ብቻ ተፈጥሯል። ለምሳሌ 2020-21 ሲዝን ላይ ሃሪኬን ለሆንጉሚንሱን 9 ጊዜ አሲስት አድርጎለታል። 9 ጊዜ ማለት ነው እሱ ብቻ። ሆንጉሚንሱን በዛ ውድድር ዓመት ካስቆጠራቸው ጎሎች 9ኙ ማግኘት ቻለ ከሃሪኬን ነው። ሌላ ኬዲቢ ወይም ኬቨን ዴብሬን ለኤርሊንግ ሃላንድ 2022-23 ሲዝን ላይ 8 አሲስቶችን አድርጎለት ነበረ። 8 አሲስቶችን ማለት ከዛ ቀጥሎ የጃኮብ መርፌና የአይዛክ ጥምረት የሚደነቅ ሆኖ ማለት ነውና ነገ ሁለቱ እርስ በርስ ተቀባብለው ጎል የሚያስቆጥሩ ከሆነ ከኬዲቢ እና ኤርሊንግ ሃላንድ ሪከርድ ጋር የሚገናኙ ይሆናል ማለት ነው። ያለፉትን 5 የኒውካስልና የማንቸስተር ዩናይትድ ግንኙነት ብንመለከት በአራቱ በሁሉም ውድድሮች ማለት ነው ኒውካስል ጨዋታዎችን ማሸነፍ ችሏል። የሚገርም ሪከርድ ይመስላል አይደል? ግን ቁጥሩን ሰፋ ላደርግላችሁ ወደ 41 ጨዋታ ብትወስዱት ወደ 41 ጨዋታ ቁጥሩን ብታሰፉት በ28ቱ መርሃ ግብር ማንቸስተር ዩናይትድ ማሸነፍ ችሏል። በ9ኙ አቻ ወጥቷል። በ4 ነው ሽንፈት ያጋጠሙ። እነዚህ 4 ሽንፈቶች ያጋጠሙት ባለፉት 5 ጨዋታዎች ነው ማለት ነው። ከነዚህ 5 ጨዋታዎች በፊት ራቅ ወዳለ ብነድ ግን ኒውካስል ዩናይትድ ማንቸስተር ዩናይትድን ማሸነፍ አልቻለም ነበር ለአመታት 2-3 ዓመታት ይህን ማድረግ ተስኖት ተመልክተናል። ያለፉትን 8 ጨዋታዎች ኒውካስል እኛን ሲያሸንፍ አቻ የወጣንባቸው መርሃ ግብሮች አለ። ማንቸስተር ዩናይትድ ያሸነፋቸው አለ። ግን ኒውካስል ያለፉትን 8 ጨዋታዎች ያሸነፈን በክሊንሺት ብቻ ነው። በጣም መጥፎ ነገር ይሄ ይመስለኛል። ኒውካስል ሲያሸንፈን አቻ የወጣንበት አለ፣ ያሸነፍነው አለ፣ ጎል አስቆጠርንበት። ግን ሲያሸንፈን የዲሴምበር ወሩን ጨምሮ በክሊንሺት ብቻ ነው ያሸነፈን። ለምሳሌ ዲሴምበር ላይ ሲያሸንፈን 2-0 ነው ያሸነፈን። ባለፈው ውድድር ዓመትም ሲያሸንፈን እንዲሁ በክሊንሺት ነው ያሸነፈን እና ክሊንሺት አስቆጥሮ ነው የሚያሸንፈን በብዙ አጋጣሚዎች ማለት ነው። ሩበን አሞሪም ከዚህኛው ጨዋታ አስቀድሞ ፕሬስ ኮንፈረንስ ሰጥቷል። በዛ በፈረንሳይ ነው ፕሬስ ኮንፈረንሱን የሰጠው ከሊዮን ጨዋታ መጠናቀቅ በኋላ ማለት ነው። ስለ አንዳንድ ጉዳዮች አንስቷል። ጥቂት ሀሳቦችን ብቻ እናነሳለን ወይ ደግሞ ፎከስ ያደረገባቸውን ኤሪያዎች ማለት ነው። የቡድን ዜና ምንም አይነት ለውጥ እንደማይኖር ተናግሯል። ተመሳሳይ ስኳድ እንደሚኖር፣ የሚመለስ አዲስ ተጫዋች እንደማይኖር ወይም ሊሳንድሮ ማርቲኔዝ፣ አማድ ዲያሎ ወይም ደግሞ ዲሊት እነዚህ ተጫዋቾች እንደማይመለሱ ማሳወቅ ይችላል። ተመሳሳይ ስኳድ እንደሚጠቀም በጣም ረጅም ደቂቃ ካብራራቸውና ኢንተረስቲንግ ከሆኑ ጉዳዮች አንዱ ግን በዲሴምበር ወር ከኒውካስል ጋር ባደረግነው ጨዋታና 2-0 በተጠናቀቀው መርሃ ግብር ላይ በጨዋታው 33ኛ ደቂቃ ላይ መጥፎ ነገር ተመልክተናል አይደል? ጆሹዋ ዝርኪዚ ተቀይሮ ሲወጣ ወይም ደግሞ ገና በፈርስት ሃፍ የመጀመሪያ
33ኛ ደቂቃ ላይ ተቀይሮ ሲወጣ ተመልክተን ነበርና ያ በጣም መጥፎ ነበር። ከዛ መውጣቱ ብቻ ሳይሆን ሲወጣ ደግሞ ደጋፊ ሲጮውበት ተመልክተን ነበር። እርግጥ ከዛ በኋላ እንደተመለሰ በሌላኛው ጨዋታ ደጋፊዎች በየቀኑ ድጋፋቸውን ከሚሰጧቸው ተጫዋቾች ውስጥ እንደ አንዱ ነው ይለይ ነበር። በተለይ በጣም አንዴ ጋርኔቪል ስለዚህ ኢንሲደንት ሲያወራ ምን አላችሁ መሰላችሁ? ሲወጣ ከተመለከትኩ በኋላ ላለፉት 30 ዓመታት ወደዚህ ስታዲየም መጥቻለሁ አለ፣ ወደ ኦልድ ትራፎርድ። አንድም የማንቸስተር ዩናይትድ ደጋፊ በጠናጥል የሆነን ሰው ብሌም እና ደጋፊው ሲጮህ ተመልክቼ አላቅም። ይኸውም ደግሞ ግላዊ ነገሮች እያነሱ ወይም ደግሞ የግል ስብናውን እየጠሩ ሲሰድቡ ተመልክቼ አላቅም፣ ለመጀመሪያ ጊዜ ነው አለና ይሄ ነገር በጣም ተወራ። በስትሬትፎርድን በማንቸስተር ከተማም ተወራና እንደ ይቅርታ በሚመስል መንገድ ቀጣዩን ጨዋታ ሲያከናውን ጆሹዋ ዚርክዚን ደጋፊዎች ትልቅ ድጋፍ መዝሙር አዘጋጅተው ነበር። ሩበን አሞሪም ስለዚህ ጉዳይ ጠይቀውት ነበርና በጣም ጥሩ እየተጫወተ ነው ከቅርብ ጊዜያት ወዲያ አለና ከሁሉም በላይ በጣም ያስገርመኝ ነገር አለ የደጋፊዎቹ ነው አለ። ከዛ ኢንሲደንት በኋላ ደጋፊዎቹ ለሱ ያሳዩት ነገር እና የሰጡት ምላሽ በጣም አስደናቂ ነው አለና እሱ በጣም ኢንተረስት ያደርገኛል አለ። እንኳን እየተጫወተ አለ ሩበን አሞሪም እያሟሟቀ እንኳን በስሙ ያዘጋጁት መዝሙር እየዘመሩ ድጋፋቸውን ያሳዩታል። አሁን ያለው የጆሹዋ ዚርክዚ ፐርፎርማንስ 50% የራሱ ነው። 50% ግን የዩናይትድ ደጋፊዎች የሰጡት ድጋፍና ክብሮት ነው እንዲህ እንዲጫወት ያደረገው ብሎ ደጋፊዎች ብዙ እንደቀየሩ ተናገረና ከዛ ኢንሲደንት በኋላ ምን አይነት ምላሽ ከሱ ጋር እንደነበረውም ጠየቁትና በጣም ብዙ ነው ያወራን። ለምን እንዳረኩት ብዙ አውርተናል አለ። ከዛ በኋላ በእያንዳንዱ ቀናት ውስጥ አብረን ሰርተናል ለብቻችን እና በኮንፊደንሱ ጉዳይ ላይ ሜዳ ውስጥ ባለው ነገር ውስጥ አብረን ሰርተናል። ያ ነገር ጥሩ እንዲጫወት አስችሎታል በማለት ነው ሩበን አሞሪም መግለጽ ይቻለው። ሌላኛው የስኳድ ሮቴሽን ነው። በዚህኛው ጨዋታ ላይ በኒውካስል ጨዋታ ላይ ለኤሮፓ ሊግ ስትል የስኳድ ሮቴሽን ታደርጋለህ ወይ ነው ተቀያየራችሁ ተጫዋቾች አለ ወይ ብሎ ጠይቁት። አዎ ይኖራል። ለሆኑ ተጫዋቾቻችን ያህል መጠንቀቅ አለብን። ነገር ግን አለ ተፎካካሪ መሆን አለብን ጨዋታው ላይ ከኒውካስል ጋር አለ። እኛ ማንቸስተር ዩናይትድ አለ ወይም ደግሞ ዩናይትድ ነን። ለቀጣይ የሚባል ነገር የለም። ዛሬ ለምታደርገው ነገር መጋፈጥ፣ መጫወት፣ መጨነቅ ይኖርብሃል አለ። ከዛ በኋላ የሚቀጥሉትን 3 ቀናት ለሊዮኑ ጨዋታ ብዙ እናስባለን አለና ለሊዮኑ ጨዋታ ብዙ አንሮጥም፣ ትሬኒንግ ስንሰራ ብዙ ልምምዶችን አናከናወንም። ጀስት ሪከቨር አድርገን ከደጋፊዎቻችን ጋር ነገሩን ለመጋፈጥ ወይም ደግሞ ከሊዮን ጋር ለመጫወት እንሞክራለን አለ። አሁን ግን ስለ ኒውካስል ጨዋታ ብቻ እናስባለን በማለት ነው እንግዲህ ሩበን አሞሪም ለመግለጽ የሞከረው ማለት ነው። በማንቸስተር ዩናይትድ ውስጥ እንዳልኳቸው አዲስ የሚመለስ ተጫዋች አይኖርም። በኒውካስል ውስጥ ግን አዳዲስ ነገሮች ይኖራሉ። ከላይናፕ አንጻር አንቶኒዮ ጎርደን ከጉዳት ይመለሳል ተብሎ ይገመታል። ሃርቪ ባርንስ እርግጥ እሱ ባይኖርም ጥሩ እየተጫወተ ነው። ባለፉት 3 ጨዋታዎች ላይ 3 የጎል ተሳትፎች አሉት፣ 1 ጎልና 2 አሲስት። ጥሩ እየተጫወተላቸው ነው የሚገኝ። ግን የሚፈልጉት የባክፎር ጥምረት የለም። ቦትማን አሁንም አይመለስም፣ ሊዩሳል አሁንም አይመለስም ማለት ነው። ዳንበርንና ሌቨርመንቱን የግራ መስመር ተከላካይና የማል ተከላካይ ሆነው በእነሱ በኩል ይጫወታሉ። አሰልጣኛቸው ኤዲ ሃው ለማግባይሶችን ወይም ደግሞ ሴንት ጄምስ ፓርክ ተገኝተው ጨዋታውን አይመሩትም በህመም ምክንያት። ስለዚህ ምክትላቸው ይህን ጨዋታ ይመሩታል። ጨዋታውን እየተመለከታችሁ ኤዲ ሃው ባትመለከቷችሁ ምክንያቱ ህመም እንደሆነ እንድትረዱ ነው። 55.5% ጨዋታውን የማሸነፍ ግምት ኦፕታ ለሊዮን ሰጥቷል፣ ማለት ለኒውካስል ሰጥቷል። 22.3% ደግሞ ለማንቸስተር ዩናይትድ፣ 22.2% ደግሞ ጨዋታው ባቸው ውጤት ይጠናቀቃል ብለን እንገምታለን። እንግዲህ በጣም ብዙ መልቲፕል ሪፖርቶች እንዳወጡት ከሆነ በዚህኛው ጨዋታ አንድሬ ኦናና በመጀመሪያ አስተላለፍ ውስጥ ላይኖር የሚችልበት እድል ሰፊ እንደሆነ ነው እንግዲህ የተገነዘበን የምንገኘው። አልታይ ባይንደር በቋሚ አስተላለፍ ውስጥ ይኖራል ተብሎ ይገመታል። ባለፈው ካሳየው ፐርፎርማንስ አንጻር ከኦናና ማንዘራዊ ማጉሄርና ዩሮ በሴንተር ባክ ቦታ ላይ ይኖራሉ። ዳሎትና ዶርጉ ሁለቱ ዊንግ ባክ ሲሆኑ ኡጋርቴና ካስሜሮ በድጋሚ አብረው ይጣመራሉ። ጆሹዋ ዚርክዚና ጋርናቾ ከአጥቂ ወይንም ጀርባ ላይ የሚኖሩ ተጫዋቾች ናቸው ብለን እናስባለን። ለብሩኖ ፈርናንዴዝ እረፍት ይኖራል ብለን እንገምታለን። ልክ እንደ ማንቸስተር ዩናይትድ ኢንፎ አዘጋጆች እንገምታለን ለሱ እረፍት ይሰጧል ብለን በዚህኛው መርሃ ግብር ማለት ነው። የጨዋታ ግምቶቻችሁን እስኪ ያስቀምጡልን። ኒውካስል ከማንቸስተር ዩናይትድ ጋር ጨዋታው እንዴት ይጠናቀቃል? ስለ ኦናና መቀመጥና ለመቀመጥ ወይም ደግሞ መቀመጥ አለበት ብላችሁ ታስባላችሁ? የእናንተን ምርጥ 11 ለዚህኛው ጨዋታ አዘጋጁልን። እስኪ አብራችሁን ስለነበራችሁ ከልብ እናመሰግናለን። የነበራችሁት ማን ዩናይትድ ኢንፎ ላይ ነበር።